በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ልዑል እግዚአብሔር የአባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ረድኤቷን በረከቷን ታሳድርብን። እንኳን ለሊቀ መልአኩ ለቅዱስ ሚካኤል ዓመታዊ ዋዜማ በዓል በሰላም በጤና በሕይወት ጠብቆ አደረሳችሁ አደረሰን። እንዲሁም ለጻድቁ ለንጉሡ ለካህኑ ለጠቢቡ ለጥበበኛው ለቅዱስ ላሊበላ በዓለ ዕረፍት ዓመታዊ በዓል ዋዜማ በሰላም በጤና በሕይወት ጠብቆ አደረሳችሁ አደረሰን። ሚካኤል ሊረዳኝ መጣ። ትንቢተ ዳንኤል ምዕራፍ 10 ቁጥር 13። ስለ ሊቀ መልአኩ ቅዱስ ሚካኤል ተራዳይነት ነው የምንነጋገረው። እግዚአብሔር አምላካችን እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእሱ መልካም ፈቃድ ይሁንልን። እናታችን ተስፋችን ምርኩዛችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም በረድኤት በበረከት አትለየን። ሚካኤል ሊረዳኝ መጣ። በመጀመሪያ የስሙን ትርጉም እናያለን። ቀጥለን ሚካኤል ማን ነው? አዎ ሚካኤል ማን ነው ብለን እናይና ቀጥሎ ሚካኤል የምናከብረው በዓል ዛሬ የሚታሰብበት የምናስበው በዓል ምን ያደረገበት ነው? ምን የተደረገበት ነው ብለን ያደረጋቸውን ታምራቶች ያደረገውን ታምር እናያለን። እግዚአብሔር አምላካችን ሁላችንን እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእሱ መልካም ፈቃድ ይሁንልን። ሚካኤል ቅዱስ ሚካኤል ማለት ቅዱስ ማለት ልዩ ማለት ነው። ክቡር ማለት ነው። አዎ ቅዱስ ሚካኤል ሚካኤል ቅዱስ ማለት የተለየ ልዩ ክቡር ምስጉን ማለት ነው። ሚካኤል የሚለው ደግሞ ማለት መኑ፣ ካ ማለት ከመ፣ ኤል ማለት አምላክ ስም አምላክ ነው። እንደ እግዚአብሔር ያለ ማንም የለም ማለት ነው ትርጉም ወገኖቼ። አዎ እንደ እግዚአብሔር ያለ ማንም የለም። አዎ ወገኖቼ እንደ እግዚአብሔር ያለ ማንም የለም። እንደሱ ያለ ማንም የለም። እንደሱ ያለ ሩህሩህ ማንም የለም። እንደሱ ያለ ቸር ማንም የለም። እንደሱ ያለ ትዕግስተኛ ማንም የለም። አዎ እንደሱ ያለ ይቅር ባይ ማንም የለም። እቀደስ ኃይል ቅዱስ፣ እከብር ኃይል ክቡር። እንደሱ ያለ ይቅር ባይ መሐሪ እንደሱ ያለ ማንም የለም ወገኖቼ።
ሳንወደው የወደደን፣ እየራቅን የቀረበን፣ እየጠላነው የወደደን፣ ያከበረን፣ የወደደን፣ የመረጠን፣ ልጆቹ ያደረገን እንደሱ ያለ ማንም የለም። ክብር ምስጋና ይግባው ወገኖቼ። ስለዚህ ሚካኤል ማለት በጥቅሉ የስሙ ትርጉም ማን እንደ እግዚአብሔር፣ ማን እንደ አምላካችን፣ እንደ እግዚአብሔር ያለ ማንም የለም ማለት ነው። ኦሪት ዘዳግም ምዕራፍ 33 ቁጥር 26 ላይ ተጽፎ የምናገኘው ነው። የሊቀ መልአኩ የቅዱስ ሚካኤል የስሙ ትርጉም እዛ ላይ እናገኘዋለን ወገኖቼ። አዎ እንደ አምላካችን ማንም የለም። አዎ የስሙን ትርጓሜ በዚህ ካየን ሊቀ መልአኩ ቅዱስ ሚካኤል ማን ነው? አዎ ቅዱስ ሚካኤል የመላእክት አለቃ ነው። እዚሁ ቅድም ርዕስ ባደረግነው ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ እንሆ ይላል ከዋኖቹ አለቆች አንዱ ሚካኤል ሊረዳኝ መጣ ይላል። ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ዳንኤል በጭንቀት በነበረ ጊዜ፣ ለተራቡ አንበሶች ተሰጥቶ ጉድጓድ ውስጥ በነበረ ጊዜ፣ በተቸገረ ጊዜ፣ ግራ በተጋባ ጊዜ ከዋኖቹ አለቆች አንዱ ሚካኤል ሊረዳኝ መጣ። ልብ በሉ። ቅዱስ ሚካኤል የመላእክት አለቃ ነው። ከዋኖቹ አለቆች ነው ያለው። የይሁዳ መልእክት ምዕራፍ 1 ምዕራፍ ነው ያለው። ቁጥር 9 ላይ የመላእክት አለቃ ሚካኤል ይላል። ልብ በሉ። የመላእክት አለቃ ማን? ሚካኤል። ሚካኤል የመላእክት አለቃ ነው። ቅዱስ ሚካኤል የመላእክት ሁሉ አለቃ ነው። አለቃ ነው። እዚሁ ትንቢተ ዳንኤል ላይ ምዕራፍ 12 ቁጥር 1 ላይ እንደዚህ ይላል፣ በዚያም ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ይላል። ልብ በሉ። ታላቁ አለቃ ሚካኤል ይነሳል ይላል። ታላቁ አለቃ ሚካኤል ይነሳል። ቅዱስ ሚካኤል የመላእክት አለቃ ነው። የመላእክት ሁሉ አለቃ ነው። መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ ኢያሱ እንደዚህ ብሏል፣ እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ሰው ተመስሎ ነው የተገለጠው። ሰይፍ ይዟል። ቀና ብሎ ኢያሱ ሲመለከት ሰይፍ መዞ ከፊቱ ላይ ቆሞ በእጁ ሰይፍ ይዞ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገን ነህን አለው። እርሱም አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሁኜ አሁን መጥቻለሁ አለው። ልብ በሉ። የእግዚአብሔር ሰራዊት አለቃ። ሰራዊት የተባሉት የእግዚአብሔር ሰራዊት መላእክት ናቸው ወገኖቼ። ሊቃነ መላእክት እልፍ አእላፋት ወትእልፊተ አእላፋት መላእክት ናቸው። የነሱ ሁሉ አለቃቸው ነው።
ነገር ግን አሁን ወደ አንተ ተልኬ መጥቻለሁ። ከኛ ወገን ነው ወይስ ከጠላቶቻችን ሲለው አይደለሁም አለ። አይደለሁም ማለቱ ወገኖቼ ሰው አይደለሁም እያለው ነው። ምክንያቱም ሰው አይደለማ፣ ሰው ተመስሎ ተገለጸ እንጂ ሰው አይደለም። ስለዚህ ምን አለ? አይደለሁም አለ። ሰው አይደለሁም፣ መልአክ ነኝ፣ የመላእክት አለቃ ነኝ። ሁኜ አሁን መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደለት ይላል። ክብር ምስጋና ይግባው። አዎ ይገባዋል። ወደ ምድር ተጎንብሶ ግንባሩን መሬት አስነክቶ ሰገደለት። የጸጋ ስግደት ሰገደለት፣ ይገባዋልና። ኢያሱም ሰግዶ ቀና አለና ጌታዬ ምን የምታዘዘው ነገር አለኝ አለው። ባለሟልህ አገልጋይህ እኔ የምታዘዘው ነገር አለኝ አለው መልአኩን። ወገኖቼ ሊቀ መልአኩ ቅዱስ ሚካኤልም የቆምክባት ምድር የተቀደሰች ናትና የቆምክበት ምድር የተቀደሰ ነውና ጫማህን ከእግርህ አውልቅ አለው። ለጊዜው አትጠራጠር፣ ጠላቶችህን የሚያሸንፍ ወደ አሰብክባት ምድር የሚያስገባህ የአባቶች አምላክ እግዚአብሔር ነው። እመን፣ አትጠራጠር እያለ ነው። ከውስጥ ያለህን ጥርጣሬህን አውጣ እያለ ነው። ፍጻሜው ግን ስርዓት እየነገረው ነው። ከተቀደሰው ቦታ መልአክ ከተገለጠበት እግዚአብሔር ካለበት አባቶቻችን መልአክ ካለበት እግዚአብሔር አለ፣ እግዚአብሔር ካለበት መልአክ አለ ይላሉ። ምክንያቱም መልአኩ የተገለጸበት ቦታ ስለሆነ የቆምክበት ስፍራ የተቀደሰ ነውና ጫማህን አውልቅ አለው። ለጊዜው እሱ የቆመበት ቦታ ስለሆነ፣ እሱ የተገለጸበት ቦታ ስለሆነ፣ መልአኩና እሱ የተነጋገሩበት ቦታ ስለሆነ፣ ፍጻሜው ግን ቤተ ክርስቲያን ውስጥ ጫማ ተደርጎ እንደማይገባ እያስተማረው ነው። ስለዚህ ሚካኤል ማን ነው ስንል ሊቀ መልአክ ነው ወገኖቼ። ይህ መልአክ ነው እንግዲህ ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ሚካኤል ሊረዳኝ መጣ ያለው። ሊረዳው መጣ፣ ሊታደገው መጣ፣ ሊጠብቀው መጣ፣ ከተደቀነበት ፈተና ሊያወጣው መጣ፣ ጠላቶቹን ሊያሳፍራቸው እሱንም ሊያድነው መጣ። ወገኖቼ ሁላችንን ከተደቀነብን ፈተና ሁሉ ያድነን ይጠብቀን ወገኖቼ። አዎ ብዙ ፈተና ተደቅኖብናል፣ ብዙ ፈተና አለብን ወገኖቼ። ሊቀ መልአኩ ቅዱስ ሚካኤል ሊረዳኝ መጣ ለዳንኤል። ወገኖቼ ሁላችሁን ይርዳችሁ። ተራዳይ መልአክ ነው፣ ሩህሩህ መልአክ ነው፣ ፈጣን መልአክ ነው፣ ብርሃናዊ መልአክ ነው ወገኖቼ። ይህን ካልን ወደ ዕለቱ ትምህርት ደግሞ ይሄ በዓል የምናስበው ምን የተደረገበት ነው? ምን የተሰራበት ነው? ምን የተፈጸመበት ነው? ምን የሆነበት ነው? እንየው ወገኖቼ። አፎሚያ የተባለች ሃይማኖተኛ ደግ ሴት፣ ጠንካራ ሴት፣ ሃይማኖተኛ ሴት፣ በእግዚአብሔር የምታምን
ሴትን ያዳነበት ነው። ጉሮሮዋን አንቆ ዲያብሎስ ሊገላት ስለመጸወተች፣ ስለጾመች፣ ስለጸለየች፣ እግዚአብሔርን ስላመለከች ቀንቶ ጉሮሮዋን አንቆ ሊገድላት ሲል ሊቀ መልአኩ ቅዱስ ሚካኤል ሊረዳኝ መጣ እንዳለው ሊረዳት መጣ። ወገኖቼ ሊታደጋት መጣ። ታሪኩ እንዲህ ነው የሚለው ወገኖቼ። አስተራኒቆስ የተባለ የኬልቅያ መስፍን ሰው ነበረ። ደግ ሰው ነበረ። የአፎምያ ባለቤት ሁለቱ በእግዚአብሔር ሕግ ተጣምረው እግዚአብሔርን እያመለኩ በጾም በጸሎት በፍቅር በትህትና ሲኖሩ አስተራርቆስ ታመመ። ታመመ። በታመመ ጊዜ አፎምያ እንዲህ አለችው ወገኖቼ፣ ጌታዬ ያለችው አንተ ልትሞት ትችላለህ፣ ታማል፣ ተኝተሃል። ነገር ግን አንተ ብትሞት እኔ ዘመድ የለኝም፣ እናትም አባትም የለኝም፣ ወንድም እህት አክስት አጎት የለኝም፣ የሚያጽናናኝ ሰው የለም። ነገር ግን የቅዱስ ሚካኤልን በዓል በየወሩ መታሰቢያውን ያስቡ ስለነበረ ነዳያንን ጠርተው የተራቡትን የተጠሙትን ያበሉ ያጠጡ ስለነበረ የታረዙትን ያለብሱ ስለነበረ ቅዱስ ሚካኤል ጋሻ መከታ እንዲሆነኝ ረዳት እንዲሆነኝ ለሱ አደራ ሰተኝ እንድትሞት አለችው። የቅዱስ ሚካኤልን ስዕል አሰርተህ ስጠኝ አለችው። ወገኖቼ ልብ በሉ። አስተራኒቆስ ከመሞቱ በፊት የሊቀ መልአኩ የቅዱስ ሚካኤልን ስዕል አሰራ። በገበታ በጣውላ አሰርቶ የቅዱስ ሚካኤልን ስዕል ከሚስል ሰው በገበታ ስዕል አስሎ በወርቅ አስለብጦ በብር በወርቅ አስለብጦ ከቤቷ አምጥቶ ሰጣት። ደስ አላት። ስዕል ቤት አሰርታ አስቀመጠችው። ጸሎት ታደርጋለች። ይህን ካደረገ በኋላ ባለቤቷ አስተራኒቆስ አረፈ። ለሊቀ መልአኩ ለቅዱስ ሚካኤል አደራ ሰጥቶ አስጠብቆ እሷም እየተጽናናች እሱ ከሞተም በኋላ የበለጠ መታሰቢያውን እያደረገች ነዳያንን እየመገበች እየጾመች እየጸለየች የቅዱስ ሚካኤልን በዓል ስታስብ ሰይጣን ቀናባት ይላል። ወገኖቼ በጎ ስራ ስትሰሩ፣ ስትጾሙ፣ ስትጸልዩ፣ ስትመጸውቱ ሰይጣን ይቀናል፣ ዲያብሎስ ይቀናል። ወገኖቼ ዲያብሎስ ተቃጠለ፣ ዲያብሎስ ተናደደ፣ ዲያብሎስ ተበሳጨ፣ ዲያብሎስ ቀናባት። አፎምያ በዚህ ስራዋ እያለች ዲያብሎስ ገዳማዊ መነኩሴ መስሎ መነኮሳያትን መስሎ
ሰራዊት አስከትሎ ግን መነኮሳያትን ልብስ የለበሱ መስለው በምታት እሱም ጥሩ መነኩሴ መስሎ እነዚህን አስከትሎ ከቤቷ በር መጥቶ ውጭኛው በር ተቀምጦ በር አንኳኩቶ ሰራተኛዋን አስጠራ። ወታየች። አፎሚያን እንፈልጋታለን አለ። ንገሪልን አለ። አድርሽልን አለ። እሷም ሄደችና የገዳም ልብስ የለበሱ የመለኩሴ ልብስ የለበሱ ሕፃናት የሚመስሉ ሴቶች የሚመስሉ አሉ። እነዛን የመራ ደግሞ ትልቅ ሰው አለ አለች። አፎምያ ጸሎቷን አደረሰችና ወጥታ አየቻቸው። አባቴ አለች። መለኩሴ መሰላት። የሃይማኖት አባት መሰላት። ቆባ ጥልቋል። መለኩሴ መስሏል። አባት መስሏል። ሌሎች ደግሞ ስታይ ደግሞ መለኮሳውያን ሴቶች አስመስሎ በምታት ሰብስቦ ቁጭ ብሏል። ታዲያ አባቴ ወደ ቤቴ ግቡ፣ እግራችሁን ታጠቡ፣ አረፍ በሉ። ከመካከላችሁ ግን ወንድ ካለ ባለቤት አስተራኒቆስ ከሞተ ጊዜ ጀምሮ ከቤቴ ውስጥ ወንድ ገብቶ አያውቅም። ወገኖቼ አሁን ጥላቻ አይደለም። ተመልከቱ፣ ቆራጥነት ነው። የውስጥ ቆራጥነት ነው። ብጽዓት ነው ለእግዚአብሔር። ሴት ልጅ ስትቆርጥ ጨካኝ ናት ይላሉ አባቶቻችን። ሴት ልጅ ስትቆርጥ ጨካኝ ናት፣ ቆራጥ ናት። ስለዚህ ተመልከቱ ወገኖቼ፣ የጥንካሬ ምልክት ነው። ከመካከላችሁ ብጽዓት የገባችሁ ምንድን ነው? ባሏ ከሞተበት ጊዜ ጀምሮ እንኳን ሌላ ባልታገባ ወንድ የተባለ እንኳን ቤቴን አይረግጥም አይገባም ብላ ብጽዓት ገብታለች ለእግዚአብሔር። አያችሁ ጥንካሬ። ወገኖቼ አዳምጡ፣ ስሙ። ከመካከላችሁ ወንድ ካለ ግን ቤቴ ውስጥ አይገባም አለች። ሴቶች ከሆናችሁ ግን ግቡ፣ አረፍ በሉ፣ ቤቴ ውስጥ ገብታችሁም ጸልዩ፣ ለእኔም ጸልዩልኝ አለች። አጅሬ ዲያብሎስ ተመልከቱ፣ የጸሎትን ኃይል ተመልከቱ ወገኖቼ። የምትጸልዩ ወንድሞች፣ የምትጸልዩ እህቶች፣ የምትጸልዩ ክርስቲያኖች የተመረጣችሁ ናችሁ። ሰይጣን ጸሎት እንዴት እንደሚፈራ ወገኖቼ ተመልከቱ። ግን እንዳትጸልዩ ደግሞ ይከላከላል። እንዳትጸልዩ ይፈታተናል፣ ፈተና ያመጣል። የምትጸልዩ፣ የምትሰግዱ፣ የምትጾሙ ክርስቲያኖች ደስ ይበላችሁ ወገኖቼ። የጾም ውጤት፣ የጸሎት ውጤት ተመልከቱ። እቤቴ ግቡና ጸልዩ አለች። ለእኔም ጸልዩልኝ አለች። ዲያብሎስ አይ ጸሎትኛ ገና ስንነሳ ከቤታችን ስንነሳ ጸልየን ነው የመጣን፣ ለአንቺም ጸልየንልሻል አላት። አያችሁ ሲያታልል ዲያብሎስ ውሸታም ስለሆነ ጸሎት አይወድም። ጸሎት እንደ እሳት ነው የሚያቃጥለው። ላንቺም ጸልየንልሻል፣
እኛም ጸልየን መተናል አላት። እንግዲያውስ ይህን ስትል አንድ ነገር ልንመክርሽ ነው የመጣን አላት። እሺ ምከሩኝ፣ እስቲ ምከረኝ አለች። አንቺ በጣም አብዝተሽ ትጾሚያለሽ፣ አብዝተሽ ትጸልያለሽ፣ አብዝተሽ ትመጸውቻለሽ። ትዳርም ከዚህ በኋላ አልይዝም ብለሽ ቆርጠሻል። ይሄ ተገቢ አይደለም አለ። አያችሁ፣ ተገቢ አይደለም። ማግባት አለብሽ፣ መውለድ አለብሽ። የሚደግፍሽ፣ የሚረዳሽ፣ ሀብትሽን ንብረትሽን የሚወርስ ያስፈልግሻል። ሰው ያስፈልግሻል። ነገ ታረጃለሽ። የሚቀብርሽ፣ የሚደግፍሽ፣ የሚጦርሽ ሰው ያስፈልግሻል። ስለዚህ ትዳር ያስፈልግሻል አላት። ሌላ ሳለች አብዝተሽ ትጾሚያለሽ፣ ትደክሚያለሽ፣ ጨጓራሽ ይቃጠላል። ለምን ይሄ ሁሉ? ሌላ ሳለች አብዝተሽ ትጸልያለሽ። ጸሎትም ተገቢ አይደለም። ሌላ ሳለች አብዝተሽ ትመጸውቻለሽ። ምጽዋቱም ገንዘብሽን ልትጨርሽ ትችያለሽ። ነገ ድሃ ትሆኛለሽ። አያችሁ፣ የዲያብሎስን ምክር ተመልከቱ ወገኖቼ። ልትመጸውቱ ስትሉ እጃችሁን ይይዛል። እንዳትጠቀሙ፣ እንዳትከብሩ። ለጸሎት ስትነሱ ልባችን ህሊናችንን ሰብስበን እንዳንጸልይ በልባችን ውስጥ የሆነ ነገር ያስገባል። እንዳንጸልይ አይምሮአችን ይበታተናል፣ ህሊናችን ይበታተናል። እንዳንጾም የተለያየ ምክንያት ይለቅብናል። ይሄ ሁሉ አስፈላጊ አይደለም ማለት። ይሄን ልንመክርሽ ነው የመጣሁኝ አለ። እንዲያውም አንድ አኖሬዎስ የተባለ መስፍን ሚስቱ ሙታበት እስካሁን ድረስ ሚስት አላገባም። ባለ ሀብት ነው፣ ባለ ስልጣን ነው። አንቺን አግብቶ በቤተ መንግስት ወርቅ አንጥበሽ ወርቅ አስነጥፈሽ በገንዘብ ተከበሽ ትኖሪያለሽ። ወደፊት ያለሽ ህይወት የተጓሳቆለ እንዳይሆን ልመክርሽ ነው የመጣሁኝ፣ አዝኜ ነው የመጣሁኝ አላት። አቤት 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 ወገኖቼ፣ ዛሬ በቤተ ክርስቲያናችን እንዲህ ያሉ ተመሳስለው ልብስ ለብሰው የገቡ በቤተ ክርስቲያናችን ሞልተዋል። ወገኖቼ ቆባ ጥልቀው መስቀል ጨብጠው ቀሚስ ለብሰው ገዳማት ሳይቀሩ በቤተ መቅደሱ ሳይቀሩ ዲያቆናት ሆነው ቄስ ሆነው መነኮሳት ሆነው ሰንበት ተማሪ ሆነው ሰባኪ ሆነው ዘማሪ ሆነው የገቡ ብዙዎች ናቸው። ተመሳስለው ወገኖቼ ምዕመን ሆነው ጽዋ ማህበር ሳይቀር መስርተው አብረው ተቀላቅለው የገቡ፣ ነገር ግን እንዲህ ያለውን ሐሳብ የዲያብሎስን ሐሳብ የሚያመጡ የዲያብሎስ የግብር ልጆች ብዙዎች ናቸው ወገኖቼ። ዛሬ የሚያሳስቱ ተመሳስለው ገብተው ገዳም ውስጥ ገብተው ምን ይላሉ? የተወሰነ ጊዜ ተመሳስለው ይቆዩና ከዛ ምን ያደርጋሉ?
ይህን ዳቤ መብላት ምን ያደርጋል? እንዲሁ ዝም ብለን እኮ ነው ጨጎራችን የሚላጠው እኮ። ለስለስ ያለ ነገር ለምን አንበላም ያስብላሉ። እዛ ያሉትን ሰዎች ለመቀየር ቤተ መቅደስ ገብተው ቤተ መቅደስ ያለውን ነገር ለመቀየር ብዙ ነገር ያደርጋሉ ወገኖቼ። አድርገው አይተናል እኮ ብዙ ሰዎች ጽዋ ማህበር ውስጥ ገብተው ማህበሩ ብጥብጥ እንዲል ያደርጋሉ። የተለያየ ሐሳብ የተለያየ ነገር ይዘው ይመጣሉ። ተመሳስለው ወገኖቼ ጥንቃቄ ልናደርግ ያስፈልጋል። ልንጠይቃቸው ያስፈልጋል። አፎምያ ይህን ነው የሰራችው። ሰማች። አትጹሚ አላት፣ አትጸልይ አላት፣ አትስገጂ አላት፣ አትመጹች አላት። አለችው። ባልሽ ሙቷል፣ ሌላ ባል አግቢ አላት። አላደርገውም አለች። ስለ ምጽዋት ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሯል። ስለ ጾም ራሱ ገዳመ ቆሮንቶስ ገብቶ ሰው በእንጀራ ብቻ አይኖርም ተብሏል። የነነዌ ሰዎች ንስሐ ገብተው ሲጾሙ ኃጢአታቸው በደላቸው ተሰረየውላቸዋል። አትጾሙ፣ አትጸልዩ፣ አትመጹቱ፣ ባሏ የሞተባት ሴት ደግማ ባል ታግባ የሚል የት ነው ያገኘኸው? አንተ ፈጥረኸው ነው ወይስ አግኝተው ነው አለችው። አባ አስኬማ ከሰናይ ወቃል ከሰኩ ያለች። አባ የለበስከው ቆብ ሳየው ደስ ይላል፣ መልካም ነው። አነጋገር ካንደበት የሚወጣው ግን ያንተ አይደለም፣ ያንተ አይመስልም፣ ደስ አይልም። ቃልህ መሰናክል ነው አለችው። ወገኖቼ ዛሬ ተመሳስለው ሰውን የሚያሳስቱ በቤተ ክርስቲያናችን ተመሳስለው የገቡ ብዙዎች ናቸው ወገኖቼ፣ ብዙዎች ናቸው። የሚያደናግሩ፣ ግራ የሚያጋቡ፣ ግራ ተጋብተው ግራ የሚያጋቡ ብዙዎች ናቸው ወገኖቼ። ተከራከረች፣ መልስ እየሰጠች ተከራከረች። ክርስቲያኖች ወገኖቼ ይሄ ነው መሆን ያለበት። ተመሳስለው ይገባሉ። ሐሳውያነ መሲህ፣ ሐሰተኞች ነቢያት፣ ሐሰተኞች ሰዎች ተመሳስለው ነጠላ ጣብተው ለብሰው ቀሚስ ለብሰው መለኩሴ መስለው ዘማሪ መስለው እውነተኛ ክርስቲያን መስለው ይገባሉ። ይህ ነው የምናየው በየቦታው ወገኖቼ፣ በየቦታው ታድሶ የሚፈለፈለው የዲያብሎስ ግብር ልጆች ስላሉት ነው። ምክንያቱም ዲያብሎስ መለኮሳያት አስመስሎ የገዳም ሰዎች አስመስሎ ሊያሳስት ነው የመጣው። ነገር ግን ጠንካራዋ አማኟ አስተዋይዋ አፎምያ ግን ንቅንቅ አለልም አለች። እምነት እንደዚህ ነው ወገኖቼ። ክርስትና ሕይወት እንደዚህ ነው። ዲያብሎስ ወገኖቼ ሐሰተኛ ነው። በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ጀምሮ እንደዚህ ይላል።
ጸሐፍት ፈሪሳውያን ነው እንደዚህ ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ዲያብሎስ ሐሰተኛ ነው የሐሰትም አባት ነው ተብሎ ተጽፏል። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና ይላል። የሐሰት ምኗ ነው? አባት ነው። ሐሰት ሲናገርም ከራሱ አንቅቶ ነው የሚናገረው ይላል። ተመልከቱ ወገኖች፣ በሐሰት ነው ሰውን የሚያሳስተው ተመሳስሎ። ወገኖቼ አሁን ተመልከቱ፣ ሰዎች እንግዳ ስለምትቀበል እንግዳ ስለምትወድ ከቤቷ ደግሞ ወንድ ስለማታስገባ ሴቶች መለኮሳያት አስመስሎ በምትሃት ሰዎች አስመስሎ ይዞ መጣ ከቤቷ ማለት ነው። እሷ ግን ተከራከረች። እሺ አትጸልይ አልከኝ፣ ምጽዋት አትመጹች አልከኝ፣ አትጾሚ አልከኝ፣ አዎ መልሰሽ ሁለተኛ ትዳር መስርት አልከኝ። ይህን ሁሉ ከየት ነው ያመጣው? መጽሐፍ እኮ እንዲህ ይላል እያለች አዎ ጥያቄውን በጥያቄ እየመለሰች ተከራከረች። ዛሬ እኮ ወገኖቼ ብዙዎቻችን እኮ ደካሞች ነን። ለሁላችንም እግዚአብሔር ማስተዋሉን ይስጠን ወገኖቼ። ደካሞች ነን። ማስተዋል ያስፈልጋል፣ መመራመር ያስፈልጋል፣ መጠየቅ ያስፈልጋል። አዎ ይህን ሁሉ ከተከራከረች በኋላ ምን አደረገች? አዎ ባሏ ሲሞት የሰጣት ለቅዱስ ሚካኤል አደራ እንዲጠብቃት ለቅዱስ ሚካኤል ነው አደራ ሰጥቷት የሞተው። ባሌ ሲሞት ለቅዱስ ሚካኤል ነው አደራ የሰጠኝ፣ ተራዳዩ መልአክ ይጠብቀኛል፣ የቅዱስ ሚካኤልን ስዕል ላምጣውና ተሳለሙት አለች። አንገባም ካላችሁ ስለዚህ የቅዱስ ሚካኤልን ስዕል አንጸልይም ካላችሁ ስዕሉን ላምጣና ተሳለሙ አለች። ስዕሉን ለመምጣት ወደ ውስጥ ስትገባ አዎ ዲያብሎስ እንደ ጢስ ተኖ እንደ ትቢያ ፐኖ አዎ እየበነነ ቆይ አሁን ያሸነፍሽ መስሎሻል፣ ተመልሼ እመጣለሁ፣ አሸንፍሻለሁ፣ አሁን የተመካሽበት ሚካኤል መጥቶ ሲያድንሽ አይሻለሁ። አዎ ሰኔ 12 እሱ አዎ ሊቀ መልአክ አሐዜ መንጠላዊት ቅርበ እግዚአብሔር እግዚአብሔር መንበር ተንበርክኮ ስለ ዓለም ሁሉ ስለ ሰዎችና ስለ እንስሳት ይጸልያል። በዛን ጊዜ መጥቼ አስትሻለሁ አላት። እሱ የለም የዛን ጊዜ አላት። መልአኩ እዛም እዚህም አለ እኮ፣ በረድኤት አለ፣ በበረከት አለ ወገኖቼ አላት። እንደ ጢስ ተኖ እንደ ትቢያ በኖ እየዛተ እየፎከረ ሄደ ማለት ነው። እግዚአብሔር ወገኖቼ ጠላታችሁን ዲያብሎስን እንደ ጢስ አብንኖ እንደ ትቢያ በትኖ ያስወግድላችሁ።
የጾም ውጤት፣ የጸሎት ውጤት ተመልከቱ ወገኖቼ። በጎ ሥራ የምትሰሩ፣ የምትጾሙ፣ የምትጸልዩ፣ የምትመጸውቱ ሰዎች ተመልከቱ የጾምን ውጤት፣ የጸሎትን ውጤት፣ የስዕለ አድኖ አያያዝ ውጤት ተመልከቱ። ከዚህ በኋላ ሊቀ መላእክት እሷም ተመልሰናና ኃያሉ ገናናው ቅዱስ ሚካኤል ይጠብቀኛል፣ እኔም እጠብቅሃለሁ። አዎ የሚጠብቀኝ የሚራዳኝ ቅዱስ ሚካኤል ያድነኛል አለች። መዝሙረ ዳዊት መዝሙር 33 ቁጥር 3 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ተመልከቱ ወገኖች፣ እግዚአብሔርን በሚፈሩ ሃይማኖት ባላቸው ፈሪሃ እግዚአብሔር ባላቸው ሰዎች ዙሪያ ይሰፍራል ነው የተባለው። ይሰፍራል ማለት ይጠብቃል ማለት ነው ወገኖቼ። ይጠብቃቸዋል። ፈሪሃ እግዚአብሔር ያላቸው፣ እምነት ያላቸው፣ ሃይማኖት ያላቸው፣ የሚጾሙ፣ የሚጸልዩ፣ መታሰቢያውን የሚያደርጉ ክርስቲያኖች ዙሪያ ይሰፍራል ያድናቸውማል ተብሎ ተጽፏል። ስለዚህ መልአኩ ጠባቂ ነው ወገኖቼ። መላእክት ጠባቂዎች ናቸው። ተራዳዩ መልአክ የሚጠብቅ ርኅሩህ መልአክ ነው። ብርሃናዊ መልአክ ነው። ሰኔ 12 ጠብቆ አሁን ደግሞ ሌላ ሁኖ መጣ ማለት ነው። መልአክ ሁኖ መልአክ መስሎ በምትሃት አሁንም የመላእክትን ልብስ ለብሶ ሰማያውያን መላእክትን መስሎ ከቤቷ መጥቶ ቆመ። አፎምያ ሆይ ደስ ይበልሽ፣ ደስ ይበልሽ፣ ምጽዋትሽ፣ ጸሎትሽ፣ ጾምሽ ቅድመ እግዚአብሔር ደርሷል። ደስ ይበልሽ፣ ይህንን ልነግርሽ ነው የመጣሁኝ። ከእግዚአብሔር ተልኬ ነው የመጣሁኝ። አንተ ማነህ አለች። እኔ ሊቀ መልአኩ ቅዱስ ሚካኤል ነኝ አላት። አያችሁ፣ እኔ ማን ነኝ? ሊቀ መልአኩ ቅዱስ ሚካኤል ነኝ። አስተውሉ ክርስቲያኖች። እንደዚህ ሲላት ተመለከተችው። ሊቀ መልአኩ ቅዱስ ሚካኤል ከሆንክ በእጅህ ላይ መስቀል ያለው ዘንግ አይደለም ሳያዝከው አለችው። መስቀል የሌለበት ዘንግ ነበር የያዘው። መስቀል ጠላቱ ስለሆነ ወገኖቼ ተመልከቱ። እሷ አስተዋይ ሰው ናት፣ ሃይማኖተኛ ሰው ናት፣ አማኝ ሰው ናት። አሁን ስንቶቻችን ነን የምናስተውል ወገኖቼ? ሰዎች ሲያሳስቱን፣ ሲያጠፉን፣
ወደ መጥፎ ነገር ሲያመሩን አዛኝ መስለው የሚረዱን መስለው ገደል ሲያገቡን ዝም ብለን እኮ ነው የምንከተል። ብዙዎቻችን እኮ መጠራጠር ያስፈልጋል። ስንት ወገኖቻችን ወገኖቼ የጠፉ ሰዎች አሉ ተመሳስለውን ገብተው። ቅዱስ ሚካኤል ከሆን ካለች በእጅህ ላይ የታለ ትምህርተ መስቀል ያስከው? በትረ መስቀል ያስከው የታለ? ንጉሥ የጻፈው ደብዳቤ የሚረጋገጠው በማህተም ነው። የንጉሥ ማህተምና የንጉሱ ፊርማ ከሌለ የንጉሥ ደብዳቤ የንጉሥ ትእዛዝ መሆኑ ይቀርና ተራ ነገር ይሆናል። የነገስታት ንጉሥ የአማልክት አምላክ የእግዚአብሔር መልእክተኞች መላእክት ደግሞ ማረጋገጫቸው መስቀል ነው አለች። እንዴት ደስ ይላል ወገኖቼ! ሃይማኖተኛ ሰው ተመልከቱ፣ አስተዋይ ሰው ተመልከቱ። እግዚአብሔር ማስተዋሉን ይስጠን ወገኖቼ። ስንቶቻችንን የምናስተውል? ስዕሎቻችንን እናስተውላለን ወይ? የፈረንጅ እንትን እኮ ነው ዝም ብለን የምንቀበለው። ያንን መቀበል ያንን መቀበል ያንን መቀበል፣ ያም ስርዓት አምጥቶ ሲሰጠን መቀበል። ይሄ ነው የሚጸለየው። አሁን ተመልከቱ፣ ጸሎት ተበላሽቶ ስግደት አናቅ፣ ስግደት ይህን ያህል ነው ስግደት መቀበል፣ ሁሉንም ነገር መቀበል ነው። አባቶቻችንን ለምን አንጠይቅም ወገኖቼ? ለምን አናይም? ለምን አናስተውልም? ስዕሎቻችን ጥንታውያን የአባቶቻችን ስዕሎች፣ የእመቤታችን ስዕል ትርጉም አለው፣ ዝም ብሎ አይደለም። የሊቀ መልአኩ የቅዱስ ሚካኤል ስዕል ትርጉም አለው፣ ዝም ብሎ አይደለም። የጻድቁ የአቡነ ገብረ መንፈስ ቅዱስ ስዕል ትርጉም አለው፣ ገድሉን ነው የሚገልጸው። ስዕላት። ስለዚህ ቅዱስ ሚካኤል ከሆንክ አንተ አለች የት አለ ትምህርተ መስቀልህ? የእግዚአብሔር መልእክተኞች መላእክት የእግዚአብሔርን ማህተም ይዘው ይመጣሉ። ያ ደግሞ ማረጋገጫው መስቀሉ ነው። የታለ ትምህርተ መስቀል? መስቀል ያለበት ዘንግ የታለ ያዝከው አለች። ባዶ ዝም ብሎ መለሌ ነው የያዘው። ሊያታልል ነው፣ ሊያሳስት ነው፣ አሳሳሽ ነው ወገኖች። አሁን ቅድም ተመልከቱ፣ መለኮሳያት መስሎ መለኮሳያትን እየመራ አባት መስሎ ነበር የመጣው። አሁን ደግሞ ራሱን ለውጦ መልአክ ሆኖ መልአክ መስሎ መጣ ማለት ነው። እንደዚህ ነው ዲያብሎስ ወገኖቼ። ሐዋርያው ቅዱስ ጳውሎስ የጳውሎስ መልእክት ምዕራፍ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ እንደዚህ ብሏል። ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣል። ልብ በሉ፣ ራሱን ይለውጣል። የብርሃን መልአክ እንዲመስል ማን? ሰይጣን ዲያብሎስ ራሱን ይለውጣል። መልአክ መስሎ ይመጣል ወገኖች። ሰው ተመስሎ ይመጣል። ሰዎች ሁኖ ይመጣል። የዲያብሎስ ደግሞ ግብር ልጆች አሉ። ዲያብሎስ ቅዱሳን አባቶቻችን በግብራቸው በመንፈስ ቅዱስ ግብር እንደሚወልዱ ሁሉ እሱም ይወልዳል። የግብር ልጆች አሉት። ዛሬም በዓለማችን ላይ ብዙ ናቸው ወገኖቼ። ስለዚህ መልአክ ሆኖ መጣ፣ መልአክ መስሎ መጣ። እሷ ግን ያዘችው። አይ አለች። ስለዚህ የጎደለብህ ነገር አለ፣ ትክክል አይደለህም አለችው። አሁንም ነቃችብኝ፣ አወቀችብኝ አለና እኔ እኮ የመጣሁኝ አለ። አቤት ሐሰቱ ተመልከቱ፣ አቤት ውሸቱ።
ሰኔ 12 ሚካኤል አይመጣም፣ በዛን ጊዜ መጥቻ አሳስትሻለሁ ብሎ ዲያብሎስ ብሎሽ ስለነበረ ልጠብቅሽ፣ ላድንሽ፣ ከዲያብሎስ መንጋጋ ከዲያብሎስ እጅ ላድንሽ ነው ከእግዚአብሔር ተልኬ የመጣሁኝ እኔ ቅዱስ ሚካኤል ነኝ አላት። አሁን ተመልከቱ ወገኖች፣ ቅዱስ ሚካኤልማ ከሆንክ አለች፣ የታለ ትምህርተ መስቀልህ? የታለ አለችው። እሱም ነቃችብኝ፣ አወቀችብኝ አለና ወዲያው ጉሮሮዋን አነቃት ይላል። ዲያብሎስ እንደዚህ ነው ወገኖች። ዛሬም መንቃት ያስፈልጋል ወገኖቼ። ሊቀ መላኩ ቅዱስ ሚካኤል ተራዳይ መልአክ ነው፣ ሩህሩህ መልአክ ነው። እሷም ጸሎቷን ጀመረች። እሱም ዘሎ ፊቱ ተለዋወጠ፣ ዓይኑ ቀላ፣ ጨለማ ፊቱን ገለጸ። በጣም ለመግለጽ የሚከብድ ነው ወገኖቼ። ተለዋወጠ። አያችሁ ግማቱን፣ ሽታውን። ወዲያው ተለወጠ፣ ወደ ግማት ተለወጠ። ያ ጨለማ ፊቱን ገለጸ። በምትሃት እኮ ነው ዛሬ ዓለምን የሚጫወተው ወገኖቼ። ዲያብሎስ በምትሃት እኮ ነው የሚጫወትብን ወገኖቼ። ዛሬ ስዕሎቻችን እንዴት ነው የምንይዘው ወገኖች? ምን ያህል እናስተውላለን? ምን ያህል ትርጉማቸውን ስናቃለን? ማወቅ ያስፈልጋል። የስዕሎቹን ትርጉም ማወቅ ያስፈልጋል ወገኖቼ። ከዚህ በኋላ ዲያብሎስ እንደ እሳት ሆነ፣ ዓይኑ ቀላ፣ ፊቱ ጨለማ ሆነ። ጠረኑ፣ ሽታው ተለወጠ። አወቀችብኝ አለና ወዲያው ጉሮሮዋን አነቃት ይላል። ዛሬ ዝቹ እንሟሟታለን አላት። አንቺን ሳላጠፋ ሳልገድልማ አልሄድም አላት። እሷ ደግሞ ሊቀ መላኩ ቅዱስ ሚካኤል ተራዳዩ መልአክ። ቅድም ርዕሳችን ምንድን ነው? ሚካኤል ሊረዳ ይመጣ አይደል ያልነው? ሊረዳት መጣ። እጇን ዘረጋች። ተራዳዩ መልአክ ድረስልኝ፣ ፈጣኑ መልአክ፣ ሩህሩህ መልአክ፣ ብርሃናዊው መልአክ ቅዱስ ሚካኤል አደራ ላንተ ተሰጥቻለሁ ድረስልኝ ስትለው ሊቀ መላኩ ቅዱስ ሚካኤል ደረሰ። ለሁላችን ይድረስልን ወገኖቼ። ሊቀ መላኩ ቅዱስ ሚካኤል ደረሰ፣ ፈጥኖ ደረሰ። ዲያብሎስን ያዘው፣ ረገጠው። በበትሩ መታውና ረገጠው። ዋይ ብሎ ጮኸ። እባክህ ያለ ጊዜ አታጥፋኝ አለ። አታጥፋኝ ያለ ጊዜ። እሸሻለሁ፣ እሄዳለሁ ያለ ጊዜ ግን እግዚአብሔር የሰጠኝ ጊዜ አለ። ያለ ጊዜ እባክህ አታጥፋኝ አለ። ድርሳን በተነበበት፣ ታቦት በተቀረጸበት፣ ስም በተጠራበት ሁሉ አልደርስም አለ። ደስ ይበላችሁ ወገኖቼ። የቅዱስ ሚካኤል ስም በሚጠራበት ሁሉ፣ የቃል ኪዳኑ ጽላት ባለበት ሁሉ፣ ድርሳኑ በተነበበበት ሁሉ
ዲያብሎስ አይደርስም ወገኖቼ። አልደርስም አለ፣ ማለ። ዲያብሎስ በራሱ ማለ፣ ተገዘተ። ቅዱስ ሚካኤልም ለቀቀው። አፎሚያን ደስ ይበልሽ፣ ምጽዋትሽ፣ ጸሎትሽ ቅድመ እግዚአብሔር ደርሷል። አሁን ከዚህ በኋላ ወደ ማያልፈው ዓለም፣ ከጊዜያዊው ዓለም ወደ ዘላለማዊው ዓለም፣ ከዚህ ከሚያልፈው ዓለም ወደ ማያልፈው ዓለም ትሄጃለሽ፣ ተዘጋጂ አላት ቅዱስ ሚካኤል። ተዘጋጂ፣ ሰርተሻል፣ ሃይማኖትሽን ጠብቀሻል፣ መጽውተሻል፣ ዘክረሻል፣ ጹመሻል፣ ጸልየሻል። ስለዚህ ወደ ማያልፈው ዓለም ደስታና ሐሴት ወዳለበት ዓለም ወደ ረቂቁ ዓለም ትሄጃለሽ፣ ተዘጋጂ ብሎ እሱም ቅዱሳን መላእክት መጥተው ነፍስሽን በምስጋና ይዘዋት ያርጋሉ ብሏት ባርኳት። እሷ እያየች እንዲህ ብላ ልክ እንደ ሐዋርያት ወገኖቼ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያርግ እንዲህ ብለው ቀና ብለው ዓይናቸውን ትኩር ብለው እያዩ እነሱ እያዩ ከፍ እያለ ከዓይናቸው እየራቀ አረገ። እስከ መጨረሻው ድረስ እያዩ ታረገ። ሕሊናቸውም አብሮ አረገ። የሁላችን ሕሊና ያረገ ወገኖቼ፣ ምድራዊውን ከማሰብ ከዚህ ከንቱ ከሆነው ዓለም ከዚህ ሐሳብ ወጥተን ሰማያዊ ነገር እንድናስብ እግዚአብሔር ይርዳን ወገኖቼ። መልአኩ አረገ። ሲያርግ እያየች ተመልከቱ፣ እያየች እሷ እያየች ከፍ እያለ አረገ ይላል ወገኖቼ። የሁላችንን ጸሎት ያሳርግልን። ይሄ አንዱ ነው ወገኖቼ። ሊቀ መልአኩ ተራዳዩ መልአክ ቅዱስ ሚካኤል ዛሬ ያየነው ይህንን አንዱን ነው ያየነው። ስለዚህ ለቅድስት አፎሚያ የሰራውን ያደረገውን ተራዳይነት አይተናል ማለት ነው። ነገ ደግሞ ባህራንን ከሞት መንጋጋ ከተቆፈረበት ጉድጓድ ከሞት ደብዳቤ የሞቱን ደብዳቤ ለውጦ ሕያው አድርጎ እንደዚህ እኮ ነው ወገኖቼ። እግዚአብሔር ቸር እኮ ነው። ሩሩ አምላክ ነው። ቸር አምላክ ነው ወገኖቼ። ስለዚህ ሊቀ መልአኩ ቅዱስ ሚካኤል ይራዳችሁ፣ ይጠብቃችሁ፣ ምኞታችሁን ሐሳባችሁን ሁሉ ይፈጽምላችሁ። በዚህ በተራዳዩ መልአክ ታመኑ። መላእክት ይጠብቃሉ ወገኖቼ፣ ይጠብቃሉ። አፎሚያን ከሞት እንደታደጓት ከዲያብሎስ እንደታደጓት ዛሬም ሁላችንን ባለንበት ሁሉ ይታደገን ሊቀ መልአኩ ቅዱስ ሚካኤል። ሚካኤል ሊረዳኝ መጣ የትምህርታችን ርዕስ ነው። ነገ ክፍል 2ን እናያለን። በድጋሚ እንኳን ለገናናው መልአክ ለቅዱስ ሚካኤል በሰላም በጤና በሕይወት ጠብቆ አደረሳችሁ አደረሰን። አሜን። ሀገራችንን ሰላም ያደርግልን፣ ኢትዮጵያን ሰላም ያደርግልን፣ ተዋሕዶ ሃይማኖታችንን ይጠብቅልን። ሁላችሁ እግዚአብሔርን ለምኑ፣ ጸልዩ ወገኖቼ። አሜን።